ያ ረጅምና አድካሚ ጥበቃ አክትሟል። አርሰናል ቸልሲን በደርሶ መልስ በማሸነፍ የካራባው ካፕ ፍጻሜ ተፋላሚ መሆኑን አረጋግጧል። ሰላም ሰላም ውድ የቻናላችን የዋን ስፖርት ተከታታዮች እንዴት አላችሁ? ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ዘወትር እየደረስን እንገኛለን። አሁንም አርሰናል ለካራባው ካፕ ቼልሲን በማሸነፍ ያለፈበትን የግማሽ ፍጻሜ ጨዋታ ዳሰሳ ድህረ ጨዋታ ዳሰሳ ልናስቀኛችሁ ነው መተናል። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እንድታደርጉ እንጠይቃለን። ያ ረጅምና አድካሚ ጥበቃ አክትሟል። አርሰናል ካለፉት 6 ዓመታት የግማሽ ፍጻሜ እርግማን ተላቆ ቼልሲን በድምር ውጤት 4-2 በመርታት ለካራባው ካፕ የዋንጫ ፍጻሜ በታላቅ ግርማ መብቃቱን አረጋግጧል። ዝርዝሩን ከዋን ስፖርት ላይ በዲቴል ታገኙታላችሁ። መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። ዋን ስፖርት ብላችሁ ፌስቡክ ላይ፣ ዩቲዩብ ላይ እና ቲክቶክ ላይ ታገኙናላችሁ። አርሰናል ቸልሲን በደርሶ መልስ በማሸነፍ የካራባው ካፕ ፍጻሜ ተፋላሚ መሆኑን አረጋግጧል። በኤሜሬትስ የተደረገውን የመልስ ጨዋታ ባለሜዳው 1-0 አሸንፏል። ብቸኛውን ግብም ተቀይሮ የገባው ካይ ሃቨርትዝ 97ኛው ደቂቃ ላይ አስቆጥሯል። በስታንፎርድ ብሪጅ የተከናወነውን የመጀመሪያ ጨዋታ 3-2 ያሸነፈው አርሰናል በድምር ውጤት 4-2 በማሸነፍ የፍጻሜ ተፋላሚ ሆኗል። ከ30 ሰከንዶች በፊት ሚካኤል አርቴታ ዳኛው ፊሽካውን ባለመንፋቱ በንዴት ያብድ ነበረ። ኤሜሬትስ ስታዲየም የአሰልጣኝ ፒች ላይ ምን አይነት ጨዋታ ነው! የማጠቃለያው ትዕይንት አስገራሚ ነበር። የመጨረሻዎቹ 10 ደቂቃዎች በከፍተኛ ውጥረት የተሞሉ ነበሩ። ምንም እንኳን ጨዋታው ብዙም ሳቢ ባይሆንም ማብቂያው ግን እጅግ አስደሳች ነበር። የአርሰናል ደጋፊዎች ሆይ የቀን መቁጠሪያችሁን ማስታወሻችሁን አውጡ። የሰሜን ለንደኑ ክለብ በካራባው ካፕ ፍጻሜ ሲደርስ ከ8 ዓመታት በኋላ ለመጀመሪያ ጊዜ ነው። ሚካኤል አርቴታ አርሰናልን ከተረከበ በኋላ ለፍጻሜ ጨዋታ ሲበቃ ሁለተኛውም ነው። ስፔናዊ አሰልጣኝ በ2020 ኤፍ ኤ ካፕ ፍጻሜ ደርሶ ቼልሲን 2-1 በመርታት ዋንጫ ማንሳቱ ይታወሳል። ዌምብላይ እሁድ መጋቢት 13 ማርች 22 ተጋጣሚው ማን ይሆን? ማንቸስተር ሲቲ ወይስ ኒውካስል? የእናንተን ሐሳብ አስተያየት በኮሜንት ሴክሽን መስጫው ላይ እንድታጋሩን እንጠይቃለን። ያ ረጅምና አድካሚ ጥበቃ አክትሟል። አርሰናል ካለፉት 6 ዓመታት የግማሽ ፍጻሜ እርግማን ተላቆ ቼልሲን በድምር ውጤት 4-2 በመርታት ለካራባው ካፕ ዋንጫ ፍጻሜ በታላቅ ግርማ መግባቱን አረጋግጧል። ጨዋታው በውጥረት የተሞላ አንዳንዴም አሰልቺ የሚመስል የጥንቃቄ ፍልሚያ ነበረበት። ነገር ግን ጭማሬ ሰዓት ላይ ካይ ሃቨርትዝ ኳሷን ከመረብ ሲያገናኝ በኤሜሬትስ ስታዲየም የሚታየው ደስታና እልልታ የድሉን ታላቅነት በግልጽ የሚያሳይ ነበር። ይህ ድል ለሚካኤል አርቴታ ከ2020 ኤፍ ኤ ካፕ ድል በኋላ ለመጀመሪያ ጊዜ የዋንጫ ፍጻሜ ያበቃው ነው። ከጨዋታው በኋላ አሰልጣኝ አርቴታ በደስታ ተውጦ ሲናገር በስታዲየማችን ውስጥ የነበረው ድባብ ለየት ያለ ነበር። ይህ ድል ለሰውነታችን እንደ ቫይታሚን ነው። በኢየሱስ ቀኑ ለምንጫወተው ጨዋታ ኃይል ይሆነናል ብሏል። አማካዩ ዴክላን ራይስ በበኩሉ አርሰናል ከተቃራቢነት ተላቆ አሸናፊ ለመሆን መወሰኑን ሲገልጽ ባለፉት 3 እና 4 ዓመታት ለዋንጫው በጣም ቀርበን ነበር፣ ነገር ግን አልቻልንም። ለዚህ ነው ዘንድሮ በእያንዳንዱ ውድድር አንድ እርምጃ ለመራመድ በውስጣችን ልዩ እሳት ያለው ሲል የቡድኑን ቁርጠኝነት ገልጿል። አርሰናል በአሁኑ ወቅት የፕሪሚየር ሊጉ መሪ፣ በቻምፒየንስ ሊጉ ካደረጋቸው 8 ጨዋታዎች 8ቱንም አሸናፊ፣ አሁን ደግሞ የሊግ ካፕ ፍጻሜ ላይ ደርሷል። በታሪክ አንድም የእንግሊዝ ቡድን 4 ዋንጫዎችን ዘ ኳድረብልስ በአንድ የውድድር ዘመን አንስቶ አያውቅም። አርሰናል ዘንድሮ ያደርገው ይሆን? ተጠባቂ ነው። እንደ አውሮፓውያን አቆጣጠር ከ1960 ጀምሮ በአንድ የውድድር ዘመን የእንግሊዝን ሻምፒዮን መሆን፣ አውሮፓን ድል ማድረግ እንዲሁም የኤፍኤ ካፕ እና የሊግ ካፕ ዋንጫዎችን ማግኘት ተችሎ ከታየበት ጊዜ አንስቶ እስካሁን 4 የተለያዩ የ3 ትሪብል ድሎች ተመዝግበዋል። ነገር ግን እስካሁን 4ቱንም ዋንጫዎች አንድ ላይ ያገኘ የእንግሊዝ ቡድን የለም። ሊቨርፑል በ1984 የሊግ ዋንጫን፣ የሊግ ካፕ እና የአውሮፓ ካፕን አግኝቶ ነበር። ሲቲ በ2018 19 ሁሉንም የሀገር ውስጥ ዋንጫዎች ሲያጸዳ በ2022/23 ደግሞ ከጎረቤቱ ማንቸስተር ዩናይትድ 1998 1999 ቀጥሎ ፕሪሚየር ሊግን፣ ሻምፒዮን ሊግን እና ኤፍኤ ካፕን ያሸነፈ ሁለተኛው ክለብ ሆኗል። በዚህ የውድድር ዘመን ታዲያ ሲቲ 4ቱንም ዋንጫዎች ለማግኘት የቀረው 3 ጨዋታዎች ብቻ ነበሩ። ወደ 4ቱም ዋንጫዎች እጅግ ተቃርቦ የነበረው ሌላ ቡድን ዩናይትድ የ2008-2009 የሰር አሌክስ ፈርጉሰን ስብስብ ነበር። ፕሪሚየር ሊጉንና የሊግ ካፑን አሸንፎ ነበር። በወቅቱ ለታሪካዊ 4 ዋንጫ ድል 3 ጨዋታዎች ብቻ ቢቆርጡም በኤፍኤ ካፕ ግማሽ ፍጻሜ በኤቨርተን እንዲሁም በሻምፒየንስ ሊግ ፍጻሜ በባርሴሎና በመሸነፉ በ2 ዋንጫዎች ብቻ ለመወሰን ተገዷል።
የአሁኑ አርሰናል ግን በ2004 የሊግ ካፕ ግማሽ ፍጻሜ ላይ ተሸንፎ የነበረውና የማይበገሩት ኢንቪንሲብል ተብሎ የሚታወቀውን ስብስብ ታሪክ የሚቀይር አቋም ላይ ይገኛል። የቀድሞ የእስራኤል ተከላካይ ማት ሀብሰን እንደተናገረው አርሰናል አሁን ዋንጫ ማሸነፍ አለበት። ይህ ለፕሪሚየር ሊጉ ፉክክር ትልቅ የስነ ልቦና ጥንካሬ ይሰጠዋል። አርሰናል በመጋቢት 13 እሁድ በሚያደርገው የፍጻሜ ጨዋታ ከማንቸስተር ሲቲ ወይም ከኒውካስል ጋር ይፋለማል። ተጋጣሚው ማንቸስተር ሲቲ ከሆነ አርቴታ በቀድሞ አለቃቸው ፔፕ ጋርዲዮላ ላይ የበቀል እርምጃ ለመውሰድ የሚሞክርበት ታሪካዊ አጋጣሚም ይሆንለታል። የመድፈኞቹ ደጋፊዎች ወደ ህልማቸው እውን ለመሆን የቀረው አንድ ጨዋታ ብቻ ነው። ዘንድሮ አርሰናል ስንት ዋንጫዎችን የሚያነሳ ይመስላችኋል? ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ውስጥ እንድታጋሩ እንጠይቃለን። በምሽቱ ጨዋታ አርሰናል 1-0 ቢያሸንፍም የታክቲክ ጦርነት ያየንበት ነበር። አዲሱ የቼልሲ አሰልጣኝ ሊያንድሮ ሴኔየር ቼልሲ በ1-1 ተጫዋቾችን የአርሰናል ተጫዋቾችን አንድ በአንድ በመያዝና በሎ ብሎክ እንዲሁም በሚድ ብሎክ በመጫወት ወደ አርሰናል የማጥቃት ክፍል ወደ አርሰናል የተከላካይ ክፍል ለመሸጋገር ጥረቶችን ሲያደርግ ነበር። በተመሳሳይ የመከላከሉ ታክቲሽያን የሆነው የዘመናዊ እግር ኳስ አሰልጣኝ ሚካኤል አርቴታ በበኩሉ የቼልሲን የመልሶ ማጥቃት ኳስ እንዳይንቀሳቀስ በማድረግ ከአንድ ሙከራ ውጪ በአጠቃላይ በጨዋታው ምንም አይነት ኢላማውን የጠበቀ ሙከራ እንዳያደርጉ በማድረግ እና በቆሙ ኳሶች የነበራቸውን የመሞከር ተጽዕኖ በማክሸፍ በአጠቃላይ እርሱም በታክቲክ የታጠረ ስራውን በቼልሲ ላይ አድርጎታል። ኮንክሪቱ እንዳይሰበር ሆኖ ምሽቱ ተጠናቋል። የነ ጋብርኤል ማጋሌሽ፣ ዊሊያም ሳሊባ በተጨማሪም የአዲሱ የአርሰናል ከጀርመን ቡንደስሊጋ ያመጣው ፔሮ ሂንካፔ ጥምረት እንዲሁም የዩሪያን ቲምበር ወደ መሀል እየገባ የማጥቃትና የመከላከል ስልት የቼልሲን የአጥቂዎች እና የፊት መስመር ጥምረት የበተነ የተቆጣጠረ በግንብ ያጠረ ነበር። እና ኩኩሬላ ከመከላከል ውጭ በማጥቃቱ ምንም እንዳይፈጥሩ በተለይም ባሳለፍነው ሳምንት ቼልሲ 3-2 ባሸነፈበት የፕሪሚየር ሊግ ጨዋታ የመጨረሻውን ጎል ያስቆጠረው የአርጀንቲና ተጫዋች ምንም እድል እንዳይፈጥር ኤንዞ ፈርናንዴዝን በማድረግ ከአምበልነት ሚናው በቀር እና አንድ ኳስ ከሞከራት የአንድ ኳስ ከ16-50 ውጪ ከሞከራት ብቸኛ የቼልሲ ኢላማውን የጠበቀ ሙከራ ውጪ ምን እንዳይፈጥር ዙበሜንዲ ከሱ እግር ስር ሲከታተል ነበር። በተመሳሳይ ቼልሲም በሞሴስ ካይሴዶ በኩል ኤበረቼ ኢዜን ሲከታተሉና የተለየ እንቅስቃሴ እንዳይፈጥር ሲያደርገው ነበር። በግራና በቀኝ የተሰለፉት ነው ማዱዌኬ እና ማርቲኔሊ ከዚህ ቀደም በአርሰናል የጀርባ ኳስ ሲጣል የሚያደርጉትን የፍጥነት ሩጫና ታክቲካዊ ሚና እንበዛም እንዳይተገብሩ የቼልሲ ኮንክሪት አጥሯቸው ነበር። በተቃራኒው አርሰናልም የነ ኮል ፓልመርን ተቀይሮ የመግባት በአጠቃላይ በቼልሲ ቤት የነበረውን የታክቲክ ፈተና በድል ተወጥቶታል። ከባድ የታክቲክ ፈተና፣ የታክቲክ እጥረት የታየበት ጨዋታ በአርሰናል የመጨረሻ ሰዓት የቼልሲ ልጅ ከሃቨርትዝ ባስቆጠራት ድንቅ ጎል ተጠናቋል። አርሰናል በእርሱ መልስ ላይ 3-2 በማሸነፍ ነው የግማሽ ፍጻሜውን አልፎ ለፍጻሜ የበቃው ወደ ዌምብሌይ ያቀን ነው። አርሰናል ካለፉት 3 ዓመታት የፕሪሚየር ሊግ የሁለተኛነት ግርዶሽ ወጥቶ የድል ዋንጫ ለመሳም ትልቅ እርምጃ የተራመደ ሲሆን በሌላ በኩል ደግሞ በሜዳው ኤሚሬትስ ቼልሲን ጠርቶ በጭማሪ ሰዓት በተቆጠረች ብቸኛ ግብ 1-0 አሸንፎ ለካራባው ካፕ የፍጻሜ ጨዋታ በክብር አልፏል። በመጀመሪያው ዙር ጨዋታ 3-2 መሪ የነበሩት መድፈኞቹ በሜዳቸው ጨዋታውን ለመጨረስ ቢፈልጉም አዲሱ የቼልሲ አሰልጣኝ ሊያንድሮ ሴኔየር ግን ከባድ የታክቲክ ፈተና ይዘው ቀርበው ነበር። ቼልሲ ባለ 5 ተከላካይ መስመር በመጠቀም የአርሰናልን የፊት መስመር ተጫዋቾች ለ45 ደቂቃ ፋታ ነስቷቸው አይተናል። በሁለተኛው አጋማሽ የቼልሲው አለቃ ጨዋታውን ለመቀየር ኮል ፓልመርን እና ስቴቫውን ቀይሮ ቢያስገባም የአርሰናል ድንቅ የተከላካይ ክፍል ግን አልበገሪነቱን አስመስክሯል። ጨዋታው ያለ ግብ በጭማሪ ሰዓት ሊጠናቀቅ ጥቂት ሰከንዶች ሲቀሩት ሚካኤል አርቴታ ለምን አይነፋም እያለ ሲጮህ የቀድሞ የቼልሲ ተጫዋች ካይ ሃቨርትዝ ግን የመብረቅ ያህል ፈጣን ጥቃት ሰነዘረ። ወደሱ የተሻገረችው በአርሰናል የመልሰው ማጥቃት በዴክላን ራይስ በኩል ወደሱ የተሻገረችው ኳስ የስታዲየሙን ድባብ 100% ቀየረ። በ97ኛው ደቂቃ ላይ ሃቨርትዝ ግብ ጠባቂውን ሮበርት ሳንቼዝን አልፎ ኳስን ከመረብ ጋር ሲያገናኝ መላው ኤሚሬትስ በደስታ እብደት ተናወጠ። አርሰናልም በድምር ውጤት 4-2 አሸንፎ ወደ ዌምብሌይ ጉዞውን አረጋገጠ። አርሰናል እንደ አውሮፓውያን አቆጣጠር በ2020 ካሸነፈው የኤፍኤ ካፕ በኋላ ትልቅ ዋንጫ አላነሳም። የሚካኤል አርቴታ ስብስብ ዘንድሮ ግን እጅግ አስፈሪ ሆኖ ቀርቧል። በፕሪሚየር ሊጉ አናት ላይ የመድፈኞቹ ደጋፊዎች ህልማችሁ እሁን ለመሆን የቀረው አንድ ጨዋታ ብቻ ነው። ዘንድሮ አርሰናል ስንት ዋንጫን የሚያነሳ ይመስላችኋል?
ይህ ድል ለአርሰናል ከሁለተኝነት ወጥቶ የአሸናፊነት መንፈስን ለማላበስ የሚረዳው ትልቅ ትርጉምም ተደርጎ ተወስዷል። ምንም እንኳን ቼልሲ በድምር ውጤት ተሸንፎ ቢወጣም አዲሱ አሰልጣኝ ሊያም ሮዚነር ያሳዩት የታክቲክ ብስለት ግን ለደጋፊዎቻቸው ተስፋን የሰጠ ሆኗል። የቀድሞዎቹ አሰልጣኞች የቶማስ ቱሄል እና የአንቶኒዮ ኮንቴን ስኬታማ የታክቲክ አወቃቀር ያስታወሰው የሮዚነር አሰላለፍ አርሰናልን ለረጅም ሰዓታት አስጨንቆት እንደነበር በጨዋታው ተመልክተናል። አርሰናል ለመጨረሻ ጊዜ በሊግ ካፕ ፍጻሜ የታየው እንደ አውሮፓውያን አቆጣጠር በ2018 ነበር። መድፈኞቹ በሚቀጥለው ወር በዌምብሌይ ስታዲየም ከማንቸስተር ሲቲ ወይም ከኒውካስል ጋር ከሁለቱ አሸናፊዎች ይጫወታል። ይህ ፍልሚያ ተጠባቂ ነው። ማን የሚያሸንፍ ይመስላችኋል? አርሰናል በሜዳው ኤሚሬትስ ቼልሲን 1-0 በማሸነፍ በድምር ውጤት 4-2 ለሊግ ካፕ ፍጻሜ መድረሱን ተከትሎ የቡድኑ አማካኙ ዴክላን ራይስ ለአይቲቪ በሰጠው አስተያየት የቡድኑ ጥንካሬ አወድሷል። ራይስ ለተጋጣሚያቸው ቼልሲ እውቅና መስጠት ንግግሩን የጀመረ ሲሆን ለቼልሲ ክብር መስጠት ይገባል፣ አዲሱ አሰልጣኛቸው ከመጣ በኋላ በጣም ጥሩ እየሆኑ መጥተዋል ሲልም ዛሬ ማስተላለፋቸውን በመቀየር ችግር ውስጥ ጥለውን ነበር። በሌላ ምሽት ቢሆን ግን ሊያስቆጥሩ ይችሉ ነበር፣ ነገር ግን የተከላካይ ክፍላችን ድንቅ ነበር ብሏል። እንግዲህ ዴክላን ራይስ ይህንን ያነሳው አርሰናል ለማሸነፍ ያለውን ጉጉትም በመግለጽ ነው። ለስኬት በእጅግ የቆረጠ ስብስብ አለን። ማንኛውም ቡድን ቢመጣ እኛ ዝግጁ ነን። እንደ ቼልሲ ካሉ ቡድኖች ጋር ስትጫወት በአካልም ሆነ በአእምሮ ብዙ ፈተናዎችን ይጥሉብሃል። ጠንክሮ ለመቆየትና ጉዞን ለመቀጠል ያ ጽናት ሊኖርህ ይገባልም ሲል ነው የተናገረው። ራይስ አርሰናልን ካለፉት ዓመታት ትምህርት መውሰዱን ሲገልጽ ለፍጻሜው ብቁ ነን። ባለፉት 3 እና 4 ዓመታት በፕሪሚየር ሊግ ዋናት ላይ ተፎካካሪ ሆነን ለዋንጫው በጣም ቀርበን ነበር፣ ነገር ግን በሚጠበቀው ያህል አልነበርንም። ለዚህ ነው በዘንድሮ ውድድር ዘመን በሁሉም ውድድሮች አንድ እርምጃ ወደፊት ለመሄድ በውስጣችን የተለየ እሳትና ፍላጎት ያለው። ገና ብዙ የሚቀሩ ጨዋታዎች ቢኖሩም ከዚህ ክለብ ጋር ለዋንጫ ፍጻሜ መድረስ አስደሳች ነው ሲል ራይስ እንግዲህ አስተያየቱን አጠቃሏል። በጨዋታው እንግዲህ ሚካኤል አርቴታም አስተያየቱን የሰጠ ሲሆን እንግዲህ አርሰናል በጨዋታው ያሳየውን ድንቅ ብቃትና ለዋንጫ ልጆቹ ያሳዩትን ተፋላሚነት አድንቋል። ለፍጻሜ ጨዋታ የተለየ ዝግጅት ለማድረግና ብዙ እድሎችን ለመፍጠር እንደሚያስብ ነው እንግዲህ ሚካኤል አርቴታ የተናገረው ማለት ነው። በዚህም አርሰናል የተለየ ድል እንደሚያስመዘግብ እንግዲህ ሚካኤል አርቴታ ሊያበስራቸው ወዷል። እኛም በጨዋታው መጠናቀቅ በኋላ የአርሰናልና የሚካኤል አርቴታን አስተያየት ነው የምናነሳላችሁ። አሁን ሄደን ዋንጫውን ማሸነፍ አለብን ሲል ነው ሚካኤል አርቴታ የተናገረው። የመድፈኞቹ አሰልጣኝ ሚካኤል አርቴታ ለፍጻሜ በማለፋቸው ወደር የሌለው ደስታ እንደተሰማውም ገልጿል። በጣም ተደስቻለሁ ያለው አርቴታ ለፍጻሜ ማለፍ ይገባናል፣ አሁን ሄደን ፍጻሜውን ማሸነፍ ይኖርብናል ሲልም ተናግሯል። ትልቅ ዋንጫ ለማሸነፍ እንድንቃረብ በየቀኑ ጠንክረን እንሰራለን፣ ምርጥ ስብስብ ይዘናል በማለትም ነው ሚካኤል አርቴታ የተናገረው። ጨዋታውን እንደጠበቀ እንዳገኘው የገለጸው አርቴታ ጨዋታውን በጥሩ ሁኔታ መርተነዋል ሲልም ተናግሯል። ያው በቼልሲ በኩል ግን መፈተኑን ተመልክተናል እንግዲህ በጨዋታው በአጠቃላይ። በተመሳሳይ የቼልሲው አዲሱ አለቃ ሊያም ሮሲነር አስተያየቱን ሰጥቷል። የሰማያዊዎቹ አሰልጣኝ ሊያም ሮሲነር በአርሰናል ደርሶ መልስ ጨዋታ ከቡድናቸው መሻሻል ማየቱን እንግዲህ ገልጿል። በሁለቱም ጨዋታዎች ከቡድኑ ግልጽ መሻሻል አይቻለሁ ሲል ነው እንግዲህ አሰልጣኙ የተናገረው። ነገር ግን ሽንፈቱ ያማል፣ ማለፍ ፈልገን ነበር ብሏል። አሰልጣኙ አያይዞም በቡድኑ በጣም ኮርቻለሁ፣ ወደዚህ የመጣ ነው ለማሸነፍ ነበር፣ ነገር ግን ዛሬ አልተሳካም ሲል ነው የተናገረው። በጨዋታው አርሰናል የማዕዘን ምት ሲመታ የተወሰኑ የቼልሲ ተጫዋቾች በሜዳው አጋማሽ ላይ ታይተው ነበር። ስለዚህ ክስተት የተጠየቀው እንግዲህ አሰልጣኙ አርሰናል በማዕዘን ምት ጠንካራ ነው፣ ያንን ለማስቆም እንግዲህ የተለየ መንገድ እየሞከረን ነበር ብሏል። ያው በዛም የተለየ መንገድ እምብዛም የማዕዘን ምት በጨዋታው ባይገኝም እንግዲህ ለመከላከል ችሏል። እንግዲህ ውጤቱን 1-0 እስኪሸነፉ ድረስ እስከ 95ኛው ደቂቃ ድረስ አስጠብቀው ለመሄድ ችሏል። ነገር ግን ይህ ታክቲክ ሌሎች ቡድኖች ከሞከሩት አርሰናል ደግሞ በቆመ ኳስ ሌላ ዝግጅቱን እንዲህ ለሚያደርጉ ክለቦች ምን አይነት ዝግጅት ያደርጋል የሚለው ተጠባቂ ነው። የሆነ ሆኖ አርሰናል እንግዲህ ከረጅም እና አድካሚ ጉዞ በኋላ ለፍጻሜ በቅቷል። ይህ ረጅም እና አድካሚ ጥበቃ አክትሟል። አርሰናል ካለፉት 6 ዓመታት የግማሽ ፍጻሜ እርግማን ተላቆ እንግዲህ ቼልሲን በድምር ውጤት በመርታት 4-2 በመርታት ለካራባኦ ካፕ የዋንጫ ፍጻሜ በታላቅ ግርማ መብቃቱን አረጋግጧል። ጨዋታው በውጥረት የተሞላ አንዳንዴ ማሰልች የሚመስል የጥንቃቄ ፍልሚያ የበዛበት ነበር። ነገር ግን ጭማሪ ሰዓት ላይ ካይ ሃቨርትዝ ኳስን ከመረብ አገናኝቶ በኤሚሬትስ ስታዲየም የታየውን ደስታና እልልታ ከፍ አድርጎ ይህ ድል ለሚካኤል አርቴታ ከ2020 ኤፍኤ ካፕ ድል በኋላ የመጀመሪያው ዋንጫ ፍጻሜ እንዲበቃ ያደረገው ነው። እንግዲህ አርቴታም ከጨዋታው መጠናቀቅ በኋላ በስታዲየማችን ውስጥ የነበረው ድባብ ለየት ያለ ነበር። ይህ ድል ለሰውነታችን እንደ ቫይታሚን ነው፣ በየሶስት ቀኑ ለምንጫወተው ጨዋታ ኃይል ይሆነናል ብሏል። እንግዲህ በደስታ በተዋጠ ፊት ማለት ነው።
እንግዲህ መድፈኞቹ በሜዳቸው 3-2 የመሩትን ጨዋታ 1-0 ያሸንፉ እንጂ ከባድ የታክቲክ ፈተና ይዘው ቀርበውባቸው ነበር። አዲሱ የቼልሲ አሰልጣኝ በ45ኛው በቀደመው 45ኛው በመጀመሪያው አጋማሽም አርሰናልን እንግዲህ ፋታ ሲነሳው ተመልክተናል። የማምሻው ላይ ግን ቼልሲ አይበገሪነው የአርሰናል የታክቲክ አጥርና የተከላካይ መስመር ለመስበር ሞክሮ እነ ኮል ፓልመር እና ስቴቫን ቢያስገባም እነዚህ ተጫዋቾች ግን የአርሰናልን የመከላከል ስፍራ ሊሰብሩት አልቻሉም። አርሰናል አይበገሪነቱን አስመስክሮ ጨዋታው ያለ ግብ ሊጠናቀቅ ነው ሲባል በቀሩት ሰከንዶች የቀድሞ ቼልሲ ተጫዋች ካይ ሃቨርትዝ የመብረቅ ያህል ፈጣን ጥቃትን ሰንዝሮ አርሰናል በድምር ውጤት 4-2 እንዲያሸንፍ አድርጎ ወደ ዌምብሌይ የፍጻሜ ትኬቱን እንዲቆርጥ አረጋግጦለታል ማለት ነው። እንግዲህ ይህ የፍጻሜ ጨዋታ በእንግሊዝ ፕሪሚየር ሊግ አጋማሽ በአመቱ አጋማሽ አርሰናል ለቻምፒየንስ ሊግ ፍጻሜ በሚፋለምበት ለኤፍኤ ካፕ ፍጻሜ በሚፋለምበትና ፕሪሚየር ሊጉን ለማሸነፍ በሚጫወትበት መሀል ላይ የሚገኝ የፍጻሜ ጨዋታ ስለሆነ ኒውካስልን ወይንም ማንቸስተር ሲቲን አሸንፎ ፍጻሜውን የሚያረጋግጥ ከሆነ እንደ ቫይታሚን እንደ መነሳሻና እንደ ኃይል ሰጪ ተደርጎለት ለቀሩት ዋንጫዎች የበለጠ ጉልበት እንደሚሰጡና የዋንጫን ጣዕም የአርሰናል ተጫዋቾች እንዲያጣጥሙ የሚያደርግ እድልን የሚፈጥር ነው። በፍጻሜው ጨዋታ ምን እንመለከታለን የሚለው ተጠባቂ ነው። እናንተም ዘወትር ከዋን ስፖርት ልዩ ልዩ ዝግጅቶች ጋር አብራችሁ እንድትቆዩ ግብዣችሁን እየጠየቅን ለአሁን በድህረ ጨዋታ ወደ እናንተ የደረስንበት የካራባው ካፕ የግማሽ ፍጻሜ ፍልሚያ ዳሰሳችን ይህን ይመስላል። የአርሰናል ኮንክሪት አሸንፏል። የቼልሲ ኮንክሪት በካይ ሃቨርትዝ ፈርሷል።